አንድ ሰው ከተዋለዱ በኋላም ቢሆን ልጆችም ቢኖሯቸው ብዙ አመትንም ቢያስቆጥሩ በጣም የሚዋደዱም ቢሆን ሚስቱን በሶስት ፈትቼሻለሁኝ ካለ አብረው ሊሆን አይችሉም በቅድመ ሁኔታዎች ቢሆን እንጂ እነሱ ምንድናቸው መጀመሪያ ዒዳዋ ሊያልቅ ይገባል በሶስት ከፈታት በሶስት የፈታት ዒዳዋ ሊያልቅ ይገባል ሌላ ሁለተኛ ባል ማግባት አለባት ከባሏም ጋር ሴትና ወንድ መሆን አለባቸው አራተኛ ያንኛው ባሏ ሊፈታት ይገባል አምስተኛ ዒዳዋ ማለቅ አለበት ስድስተኛ እንደገና ወደ መጀመሪያው በአዲስ ኒካህ ትመለሳለች ይህ ካልሆነ ሐላል አትሆንለትም ይህ ካልሆነ ሚስቱ አትሆንም ለዚህ ጥንቃቄ ማድረግ አለብን ማለት ነው እኒህ አህካሞች እኒህ ህግጋቶች አህካሙ ጦላቅ የሚባሉት የፍች ህግጋቶች ኒካሃችንን እንዲጸናልን ያደርግልናል እንዴት ምክንያቱም አንድ ሰው ካወቀ ይህንን ካለ ሚስቱን በሶስት ፈትቼሻለሁኝ ካለ ለምሳሌ ይሄል አትበቃለትም ሌላ ባል ካገባስ ቢሆን እንጂ የሚለውን ካወቀ ጥንቃቄ ያረጋል አፉን እንደመጣለት አይጠቀምም ለሚናገራቸው ለያንዳንዱ ዋስትና ይሰጣል ማለት ነው ትኩረት ያደርጋል በዚህ ምክንያት እኮ ፍቼ ይወርቃልና መጠንቀቅ አለብኝ ይሄንን ካረኩት እኮ ሚስት አትሆንምና ጥንቃቄ ላረግ ይገባል ይሄንን ካረኩትኝ ይሄ አለብኝ በማለት ይገነዘባል ማለት ነው وهكذا ሚስትም እኒህ ህግጋቶችን ያወቀች ከሆነች ባሏን ባለማወቅም ቢሆን በእነዚህ በፍች ላይ አትገፋፋውምና ለዚህ እኒህ አህካሞችን ህግጋቶችን ማወቅ ግድ ይላል حتى لو كان معلقا የተንጠለጠለም እንኳን ቢሆን እገሌ ቤት የገባሽ ከሆነ ወይንም እገሌን ካወራሽ በሶስት ፈትቼሻለሁ ያለ ከሆነ ካወራች እገሌን ያንን ድርጊት ያደረገች ከሆነ ፍቺ ይወርቃል لذلك ባሎች ጥንቃቄ ሊያደርጉ ይገባል እኒህ አይነት ቃላቶችን ከመጠቀም ሊቆጠቡ ይገባል ያለበለዚያ ሚስታቸው አትሆንም ሐላል አትሆንላቸው ሌላ ካገባች በኋላ ቢሆን እንጂ አትበቃላቸውም ለነሱ ሌላ ካገባች በኋላ ቢሆን እንጂ ያለበለዚያ ሚስታቸው አትሆንም በማብላት ሌላን ደሃን በማብላት የሚወጣ ነገር አይደለም ደሃን ካበላ ወይንም ከጾመ ሚስቱ ትሆናለች የሚባል አይደለም هذا شرع الله ይሄ አላህ ተዓላ ሸሪዓ ነው ጥንቃቄ ልናደርግ ይገባል ማለት